አስሊ በምን እንደተፈጠረው ነው ንገሪኝ። ምን ልንገርሽ ዳሪን? ምን ልንገርሽ? ያው እንደተለመደው ማዬ ነገሮችን አበላሸች። ስለ አክስቴ አላኖር በደንብ እናውቃለን። አሁን ስለዛ ቆንጆ ልጅ ንገሪኝ። ሽጉጥ ሊተኮስብሽ ሲል አዳንሽ የተባለው እውነት ነው? ኡፍ ደስ ሲል ሁሉም ሰው ስለዚህ ነገር ያውቃል ማለት ነው አይደል? ጓደኛዬ መቼስ ጊዜ ኢንተርኔት እንደሆነ ታውቂያለሽ አይደል? አስሊ ወይ ምንድነው? አስሊ በይ በደንብ ንገሪኝ እንጂ። ወይ ዳሪን እያዳመጥኩሽ ነው፣ ቶሎ በይ። እንኳን ደህና መጣህ አቶ መሐመድ። እንኳን ደህና ቆየኝ። በቃ በኋላ እንደሚሆን እናደርጋለን። በኋላ እናወራለን አጎቴ። ሰላም ነው ልጄ? ይግቡ። ያ ቆሻሻ ጣቢያ ከገባ በኋላ ቃሉን ቀየረ። እኔ ብቻዬን ነኝ አለ። ከሌላ ሰው ጋር እንደሚሰራ አልተናገረም። ብክነቱን ተመልከት። ሁሉንም ነገር ይችል ነበር። እሱ የሚለው እንደዛ ነው አማቼ። አደንዛዥ እጾቹ የተገኙት ጃኬት ውስጥ ሳይሆን መኪና ውስጥ ቢሆን ኖሮ ያኔ ምን እናደርግ ነበረ? ድርጅቱ ይዘጋ ነበር እኮ። እሺ ግን ቃሉን መቀየር ምን አስፈለገ? እንዴት አውቃለሁ ልጄ? ማለት በሰዓቱ ፈርቶ ተናግሮ ነው የሚሆነው። ይህንን በቀላሉ የምንተወው ነገር ነው እንዴ? አንድ ሰው አስፈራርቶስ ነው የሚሆነው። ለምንድን ነው ከፖሊስ ለማምለጥ እየሞከርክ ያለው አንተ? ደንግጬ ነው አለቃ። አለማምለጥ ካለመቻለህ ልጅቷን ወሰድካትና እሱም አልበቃ ብሎ በማይገባ መንገድ ሄደህ አበላሸኸው። አለቃ ልጆችና ቤተሰብ እንዳለኝ ታውቃለህ። በደንብ አዳምጠኝ። በቃ በኋላ እንደሚሆን እናደርጋለን። ሲከፍልህ ምንም አልሆንክም አይደል? ይኸውልህ አንድ ሰው እንኳን ብታናግር፣ አንድ ቃል ለሌላ ሰው እንኳን ብታወጣ ሙሉ ቤተሰብህን ነው የማጠፋው። ገባህ አይደል? እኔ ካልተለቀቅኩ ልጆችን ትንከባከብልኛለህ አይደል? ጥሩ ነው። ጠበቃ ራሱ ላዘጋጅልህ እችላለሁ። በተቻለ ፍጥነት እንድትወጣ አድርጋለሁ። ውስጥና ውጭ ያለውን ሁሉንም ቤተሰብህን ያለምንም ጥርጣሬ እንከባከብልሃለሁ። ምንም አታስብ። ነገር ግን አሳልፈ ከሰጠኸኝ እዚህም ሆነ ውጭ ያለውን ሕይወትን የምበጠብጠው። እንደዛ ካላደረግኩ እኔ ኔቭዛት አይደለሁም። እንደምታየው እኔ ሁሉም ቦታ አለው። ሁሉም ቦታ አስበው ልጄ። እሺ ግን ከጀርባው ማን ሊኖር ይችላል? ለማምለጥ ብሎ የማይሆን ነገር ሲናገር ነበር። ሲያፋጥጡት እውነቱን ተናገረ። አይ መመት ትክክል ነው። ይህንን እንደዛ በቀላሉ የምንተወው ነገር አይደለም። ኔቭዛት መርማሪ ብቻውን መሆን እንደማይችል ሲናገር ነበር። ስለዚህ በምንችለው መርዳት አለብን። አዎ ጎበዝ ልጄ። አዎ በጣም ጎበዝ። ማለት በትክክል መመርመር ስላለበት መርዳት አለብን። ግን እዚህ ድርጅት ውስጥ ዝምድና ያለው ሰው ካለ ችግር ውስጥ ነው የምንገባው። ልጄ ምን አይነት ንግግር ነው? ትንሽ አልበዛም? ይቅርታ አባዬ ስለተጨነኩ። ሁላችንም ተጨንቀናል። ስለዚህ ስንናገር ብንጠነቀቅ ይሻላል። ታዲያ ይሄ አንተ ልክ ነው ትላለህ? እንዴትም ብለን እዛ ውስጥ መግባት አለብን። አራማቺ ምን እያልክ ነው? እንዴት ነው የምንገባው? እኔ አንድ መንገድ ፈልጋለሁ። እዚህ ሰውዬ ቦታ ላይ ሰው እንደምተካ እርግጠኛ ሁን። ይህንን ነገር ለእኔ ተው አባዬ። በለው ጓደኛዬ፣ ምን እንደሆነ ታውቂያለሽ? አክስቴ አልኖር ብዙ አልተናገረችም። አሁን ለእሷ ይማግዝ ነው ይመስለኝ። እሺ እንደዛ ይመስለኛል። አትቀልጅ እስኪ። አሁን ራሱ እንዴት ብዬ እንዳረጋጓት አታውቂም።
ድርጅቱ ጋር ሄዳለች። ባትሄድ ኑሮ ዝም አትልም ነበር። እናቴን አውቃታለሁ። ስሚ፣ ፍቀጅለት ይጠብቅሽ እንጂ። እና ለምንድን ነው እነዚህ ሰዎች የማትጠብቂያቸው? ምናልባት አንድ ወንጀል ለመሸፈን እየሞከረ ነው የሚሆነው። ስሚኝ፣ ምን እያሳለፍኩ እንደሆነ አታውቂም። ስሚኝ፣ ምን ማለት ነው? ቆይ ትሰሚኛለሽ? መቼም ብዙ ካሳ መክፈል እንዳለበት ታውቂያለሽ። ያንን ታውቂያለሽ አይደል? አዎ፣ ለማታለል መሞከሩ አይቀርም። እና አንቺ ደግሞ አትታለይም። ምን ተፈጠረ? እንደማልተወው ስነግርሽ እመኚኝ። ምን አልከኝ? ማለት ስለተፈጠረው ነገር ነው። ልተወው አልችልም። እንዴ ይህ ፈገግታ ደግሞ ምንድን ነው? የምን ፈገግታ ነው? ኧረ እኔ ፈገግ አላልኩም። እና ምን ፈገግ ሊያስብለኝ ይችላል? ሁሉም ሰው ከትናንት ጀምሮ አንድ አይነት ነገር ነው ሲናገር የነበረው። ያሳለፍኩት ነገር ያስቅ ነበር። አይደለም፣ ምንም የሚያስቅ ነገር የለም። ስሚኝ፣ ይህኛ ስሊ አዳምጪኝ። እሺ፣ እውነታውን እንቀበል። ሰውየው በጣም ቆንጆ ነው፣ እንመን በቃ። እሺ፣ ግን ብሎ ነገር የለም። ቆይ ምን እያልሽኝ ነው? ስሚኝ፣ ይኸውልሽ ጓደኛዬ፣ አንድ ሰው በጣም ሲነቃ የሆነ ለየት ያለ ሽታ ይሸተዋል ይባላል። ማለትም ነገሩ ከባድ ይሆናል። አስሊ፣ ቆይ ለምንድን ነው አፍኖ ለወሰዷቸው ሰዎች ማዘን የሚጀምሩት? እሺ በቃ እንደዛ ከሆነ ከሹፌሩ የሚያሳብድ ፍቅር ይዞኛል። ምክንያቱም ሽታውን ወድጄው ልሞት ስለሆነ ነው። እሺ ነው። ውይ አስሊ፣ ለምንድን ነው እንደዚህ የምትሆኚው? ምንም ነገር አይታይሽም? ኡፍ። እና አሁን ደግሞ መቀባጠር ጀመርሽ። በፍጥነት ከዚህ ሂጂ፣ ቶሎ በይ፣ ፍጠኝ፣ በሂጂ፣ ቻው። አዎ ገባኝ። ትክክለኛውን ነገር እየተናገርኩ ነው። አሶች እነሱን አልፈልግም። በአርፍጃለሁ። ቻው በቃ ጓደኛዬ፣ ሂጂ። ዝም ብለሽ አይደል? አይ ሁሉንም ነገር አልነግርሽም። መቶ ጥያቄ ጠየቅሽኝ። በይ ቻው። እሺ ሰዓቱ እየሄደ ነው። በጊዜ ወደ ቤት እንሂድ አማቼ፣ ካልሆነ ሴቶቹ ይናደዳሉ። እና ዛሬ ማታ የቀለበት ስርዓቱን መነጋገር እንችላለን። ማለቴ እህቴ ሳህር ነች የነገረችኝ። ዛሬ ማታ? ለምንድን ነው እኔ ያላወቅኩት? ምን ሰርፕራይዙን አበላሸኸው ልጄ። ለማንኛውም ሄጄ ዕቃዬን ላምጣ። ተዘጋጁ። ና ተነስ። አዎ በቃ እንሂድ። አባዬ። አቤት ልጅ። ይኸውልህ አባዬ፣ ለዛሬ ማታ ቃል ገብቼ ነበር። በዚህ ችኮላ ስለ ቀለበት ስርዓት የሚወራ አልመሰለኝም ነበር። የምን ቃል ነው ልጄ? አብሬያት የተማርኳት ልጅ ውጭ ነበረች፣ ተመልሳለች። ምንም ማድረግ አልችልም ልጄ። እናት ቃል ገብታለች። ከጠዋት ጀምሮ ስትዘጋጅ ነበረ። ሌላ ጊዜ ተገናኝታችሁ አውሩ እሺ? በል አሁንም ጓደኛ እየጠበቀች ነው። የትኛው ጓደኛ አባዬ? ከውጭ የመጣችው። እንጃ አላወቅኩም። በስልክም አላወራንም። በህይወት ትልቅ ለውጥ የሚመጣበት ሰዓት ላይ ነው መመት። አዎ ዛሬ ጠረጴዛ ላይ ስትቀርብ በደንብ አስብበት። በደንብ አስብ። አንድ ሰው ቃሉን ይጠብቃል። ካፍ የሚወጣ ቃል ማንነት ነው። ይህንን አትርሳ። እኔ ውድ ቀምሰ ቆንጆ ከሆነ ንገረኝ እስቲ። ይገርማል። እኔ ሲወስድ እኮ እጄን መታሽኝ፣ ለወንድሜ ግን እዚህ ድረስ አመጣሽለት። ስለዚህ ይሁንልሽ ወይዘሮ ሳር፣ ይህንን አልረሳውም። የሚወደደው ልጅ የሚለው ፊልም እንደቀጠለ ከጮኛው ጋር ነው የሰራ ነው። ትልቅ ልጅ ነህ፣ ግን አሁንም ድረስ እንደ ሕፃን ልጅ ትቀናለህ። 1 ዓመት ነው እንዴ? እሱ ሁሌም የተሻለ እንክብካቤ ያገኛል። እኔ ግን ና ወደዚህ፣ ና ወደዚህ። ምግብ ቀርቧል። እሺ ብዙ አትቆይ።
በቃ አሁን ይህን ነገር ተወውሺ ልጄ። አሁን ይመጣሉ። ሂድና ቀይር። ደግሞ የምታደርገው ቢትልስ በጣም ነው የሚያምርበት። እሱን ልበስ እሺ። ሰር መመዛሬ ማታ ስላለው እራት ምንም አያውቅም። አላወቅኩም ነበር፣ ግን አሁን አውርተን የለ እንዴ ልጄ። በተቻለ ፍጥነት እንጨርሰው ብዬ ነበር። እናንተም ደግሞ እሺ ብለኸኝ ነበር አይደል ልጄ? ምን ተፈጠረ? ችግር አለ እንዴ? የለም እማዬ። በቃ በልገባና ቀይር። አሁንም የስራ ልብስ እንደለበስክ ነው ያለው። አጉርሺ። እሺ እንካ ልጄ ጉረስ። በቃ እማዬ ጥሩ ነው። ፍቅር እንደ ፍርድ ቤት ነው። ማሳየው ስሜት ብቻ ነው። ስሜቱን ማሳየት ካልቻልክ ተሸነፍክ ማለት ነው የኔ ልጅ። ቆይ እሱ ጥፍርሽ ምንድን ነው? ጥፍር ቀለም። ጥፍር ቀለም? ወይዘሮ ስህር ሳታዩ በፊት አጥፊው። ጠረጴዛውን አዘጋጅተናል የኔ እመቤት። በጣም ጥሩ። አሁን ማቀራረብን ጀምር አይደል? ፋቶሽ ሁለታችሁም ተቀመጣችሁ? ማንም ሰው የለም እና በሉ በቃ ማቀራረብ ጀምሩ። ለሚናም ንገሯት እሺ። እማዬ ላግዝሽ የምችለው ነገር አለ? ልጄ ቆይ ምን አይነት ልብስ ነው የለበሽው? በሂጂና ቀይር እሺ። ረዘም ያለ ነገር አድርጊና ደግሞ ደረትሽን ሸፍኝ። አሁን አታሳብጂ እማዬ። ከዚህ በኋላ እንዲህ አይነት ልብስ ብትለብሽ አሳይሻለሁ። አንቺ ልጅ በጊቢ በቃ እንደዚህ አታስጨንቂ። እማዬ እኔስ እንዴት ነኝ? ስለ ጉልጃ አውርተሻል? ለዛ ነው ሚና የተናደደችው? የምን ጉልጄ ነው? አቲጄ ምንም አይደለም እማዬ። ምን ልውሰድ? ያልቀረበ ምን አለ? ስሜ አታሳብጅኝ እንጂ። እሺ ግን ከኔ ያልሰማሽውም አሉ። እስቲ ቆይ ቆራርጥሽ አትንገሪኝ። ምንድን ነው? ቅድም አክስቴ ፊትናን አይቻት ነበር እና ዝም ብላ ስትለፈልፍ ነበር። ሚናን ከጉልጂ ጋር እንዳየቻትና ጉልጂ ደግሞ ከወንዶች ጋር የብልግና ወሬ እያወራችና እየሳቀች ጊዜ የምታሳልፍ ሴት ነች። ለሚና መጥፎ ምሳሌ ነች ማለት ነው አክስቴ። እንደዛ ነው የሰማሁት አክስቴ። ይቅርታ እማዬ፣ ገና እየለመድኩት ስለሆነ ነው። ተለምጃለሽ ውዴ፣ አታስቢ። ምንም ነገር አታድርጊ። ሴቶቹ ቀሪውን ያስተካክሉ። ተይ እንጂ እማዬ፣ እኔም እኮ ማገዝ እችላለሁ። ይህንን ልውሰደው። ገና በዚህ ትንሽ ጊዜ ውስጥ ምንድን ነው ያለችው? ምን ሆነ? አስመሳይ። ስራ ለማገዝ የፈለገች ይመስል ወዲያ ወዲህ ትላለች። በጣም ታውቆኛል። ብቻ ፈጣሪ ከዚች ልጅ ጉዳት ይጠብቀን። ምን? አሁን የሚና የቅርብ ጓደኛ እንደሆነች ስታስመስል አየሻት? ምን አይነት እባብ ነች? አሁንም ከዛች ጉልጄ ጋር ትገናኛለች ማለት ነው? ያ ትክክል ነው? ኧረ እማዬ ምንድን ነው የምትይኝ? ከየት ነው ያመጣሽው? ከትምህርት ቤት በኋላ አይተውሽ ነበረ። እማዬ አንድ ትምህርት ቤት እኮ ነው የምንማረው። ቆይ እኔ ምን ነበር ያልኩሽ? ከዛች የማትረባ ጋር ማውራትሽን አልፈልግም። መጥፎ ስምን ያላት ቀላል ተብሎ መጠራት ትፈልጊያለሽ እንዴ? ግን እኮ እማዬ አሁን ያለነው ዝም ግን የሚባል ነገር መስማት አልፈልግም። ዛሬ ወንድምሽ ቀን ስለሆነ ተመስገን በይሽ። ከዚህ በኋላ እኔ ትምህርት ቤት እንደወስድሽ የማትፈልጊ ከሆነ አዳምጪኝ። በቃ ቶሎ ልብስሽን ቀይሪና ነይ። ሾርባ አልፈልግም። ሌላ ነገር ስጭኝ። ሾርባ አልፈልግም። እሺ። ቆንጆ ዶሮም ሰርተናል አቶ ዚያ። የተጠበሰ ዶሮ ነው ማለቴ። ሩዙ ላይ ዶሮ አለ፣ የዶሮ ሾርባም አለ። የሚገርም ጣፋጭም አለ። ከአቲጄ ጋር አብረን የሰራ ነው። ዛሬ በጣም ብዙ ተምራለች። ለአንቺ ብቻ ነው እንግዲህ። ይኸው በደንብ ብላ። እስኪ እናያለን ከወደድከው። ግን አክስቴ እንደምትሰራው ቆንጆ አይሆንም። አቲጄ ምን ነበር የተባባል ነው? በጣም ያሳፍረኛል አክስቴ፣ እንዳንቺ አይደለሁም።
ምን ልስጥህ አቶ ዚያ? አንቺ ነሽ ያንን የሰራሽው? አዎ እኔ ነኝ የሰራሁት። እንደዛ ከሆነ ቆርጠሽ ስጪኝ። ግን እሱም ዶሮ አለው። እሱም አለው? አዎ። እንደዛ ከሆነ ሩዝ ስጪኝ። ዶሮ እንዳታውጪልኝ፣ ሩዝን ብቻ የምፈልገው። ግን የእውነት ግን ይርባሃል እኮ አቶ ዚያ። ያሳፍራል። ነግሬሽ ነበር እኮ እህቴ፣ ሌላ ነገር ስሪ ብይሻል ነበር። ጠይቄው አራበኝም ብሎኝ ነበር ፌርዴቢስ። ባሌን ከኔ በላይ ታውቂዋለሽ እንዴ? እሱ በቂ ነው። እሺ ዶሮውን ለቅመሽ አውጪው። እሺ እህቴ፣ ከሀቲቼ ጋር ምን አወራችሁ? በነገራችን ላይ ከሀይሪ ጋር አውርቼ ነበረ። መልካም እድል ይዞልህ ይምጣ አባዬ። አሚን አሚን። ከእኛ ሰዎች አንዱን ሹፌሩ አጠገብ ማድረግ እንችላለን። ስማኛ ማቼ፣ ችግር ውስጥ መግባት ያለብን አይመስለኝም። ማለት ይህ እኮ እንደ ተባባሪ ማለት ነው። ምክንያቱም አይታወቅም፣ ውስጥ ያለ ሰው ሊሆን ይችላል። እኔ ሄዳለሁ አባዬ። ምንም አይነት ነቀፋ ሊደርስብን አይችልም። ከጀርባችን ማን እንደሆነ ስራ እየሰራ ያለው ማወቅ አለብን። እሰይ የኔ አንበሳ ልጅ። እሺ እሺ እሺ። ለማንኛውም እነዚህ የወንድ ጉዳዮች ናቸው፣ ብዙም አይነግሩንም። ስለዚህ አንግባበት ብቻ። አሁን ቆንጆ ጉዳያችንን እንነጋገር። አሁን ያለውን ነገር እንቀይሮ አይሻልም? ምን ትላለህ አቶ ዚያ? ይቅርታ አድርግልኝና አንድ ስልክ መደወል አለብኝ። በሉ መልካም ምግብ። ሼናይ፣ ከዚህ ቀደም አደጋው የገጠማትን የዛች ተማሪ አድራሻ ልትልኪልኝ ትችያለሽ? አፍጥኛው። ልታዘዝሽ ወይስ ገና ነሽ እመቤት? አይ ትንሽ እቆያለሁ። በጣም ነው የማመሰግነው ወንድሜ። እንዴት እየሄደ ነው አስሊ? ምን ይመስልሻል? ትንሽ ላናድደው ሞከርኩ፣ ግን አሁን እናቴ ጋር ሄዳለሁ። የት ነበርሽ አስሊ? ያ ሰውዬ እዚህ ነው፣ ብዙም አይቆይም። ነይ። ሰዓቱ ተቀይሯል። አሁን ወጣቶቹ የልባቸውን ነው የሚናገሩት። አዎ ጊዜው ስለተቀየረ ትዳር ላይ ቆይ ይችላል። ደስታ ደግሞ ቶሎ ነው የሚያበቃው። መመትዬም እንደዚህ አይነት ነገር በደንብ የሚያውቅ ሰው ነው። አዎ የሳብርዬም ልጅ ፍች አድርጓል። ልጅቱን ወደ ትውልድ ሰፈሯ መልሷታል። የሚገርማችሁ ለዛውን በተጋቡ በ8 ወራቸው ማለት ነው። የሚገርመው ነገር ልጆቻችን ትክክለኛውን ውሳኔ ነው የወሰኑት። ልባቸውንና ጭንቅላታቸውን አዳምጠዋል። ታላላቆቻቸውን ማዳመጣቸውም ደስ ይላል። ደስ የሚሉ ጥንዶች ናቸው። በዚህ ሰሞን እንደዚህ አይነት ነገር ተሰምቶ አይታወቅም። ምግብህን ብላ ልጄ፣ እየቀዘቀዘብህ ነው። ስዕሉ የተረፉ እናትና ልጅን ነው የሚገልጸው። አርቲሃን በጣም ጎበዝ ሰዓሊ ነው። የቀለሙ ልዩነት በጣም ጠንካራ ነው። ለዛም ነው ተወዳጅ እንዲሆን ያደረገው። ደስ ይላል። መልካም ጊዜ ይሁንላችሁ። እኛም በጣም እናመሰግናለን። እኔም በጣም ነው የወደድኩት። እውነት በጣም ነው ደስ ይላል። የሚያምረው። ባዛሩ ጥሩ ነው። አዎ በጣም ደስ ይላል። አመሰግናለሁ። መሊ እባክህ ሂድና አግኛት። እዚህ ሆኜ ትኩረቴን መሰብሰብ አልችልም። እይ ተመልከት፣ በንዴት እየተንቀጠቀጥኩ ነው። ውዴ እንኳን ደህና መጣሽ። ምን እያደረግሽ ነው? ዛሬ በንዴት ልትገይኝ ነው እንዴ? አንድ ቦታ መሄድ ነበረብኝ። ለምንድን ነው መሊህን የተውሹ?
እማዬ እመጣለሁ ብዬሻል ነበር። ቃሌን እንድጠብቅ የግድ ጠባቂ ልትልኪብኝ ይገባል? ንገሪኝ። ልብስሽን ራሱ መርጬልሽ ነበር። ምንም ነገር እንዳትሞክሪ ብዙ ጊዜ ነግሬሽ ነበር፣ ግን ውጤቱ እኔ ራሴ መሆን ብቻ ነው የምፈልገው። በቃ ሁሌም ግትር ለመሆን ትክክለኛውን ሰዓት አትመርጭም አይደል? ትንሽም ቢሆን የኔን ልምድ የምታምኚ ከሆነ ትሞቻለሽ። የአንቺን የስራ ውጤት በህቴ ነው የማየው። ዝም ብዬ አጎረስሽኝ እየበላው አፌን ሞልቼ አልቀመጥም። በተግባር ነው ማሳይሽ። እና ይሄ ልክ አይደለም ነው የምትይው? ሁሌም ቢሆን አንቺ ታውቂያለሽ፣ ሁሉንም ነገር ታውቂያለሽ አይደለም? በቅርብ ወደ ፈረንሳይ ስለምትልክኝ ያኔ ዘናት ያለሽ። እና የአቶ አንቷን የሚባል ሰው የት ነው? አስሊ ሂጂና ልብስሽን ቀይሪ። ልብሶችሽን እዛ ክፍል ውስጥ አድርጌልሻለሁ። ተይ በቃሽ፣ አታበሳጭኝ። ለምንድን ነው ይቺ ልጅ የማትሰማኝ? ለምንድን ነው ለመናከስ ምክንያት የምትፈልገው? እንደምታውቂው እዚህ እድሜ ላይ ያሉ ልጆች በጣም ከባድ ናቸው። ሙሉ ህይወቴን ነው ለእነሱ የሰጠሁት። ለእነሱ ጥሩ ህይወት ለመስጠት ብዬ ነው እንደዚህ ሆንኩት። ግን በቂ ሆኖላቸው አያውቅም። ተያት፣ ወደፊት ይገባታል። ትናንት እኮ ለጥቂት ላጣት ነበር። በጣም ትክክል ነሽ፣ ግን ከዚህ በኋላ አትጨናነቂ። ካልሆነ ወደዚህ ተመልሳ አትመጣም። የግድ ሄዳ ራሷን ማስተካከል አለባት። እንኳን ደህና መጣሽ አስሊ። እንኳን ደህና ቆይሽን ኬቲ። እንዴት ነሽ ውድ? ደህና ነሽ? አዎ ደህና ነኝ። የኔን አድራሻ እንዴት አገኘኸው? ከተማሪዎች አድራሻ ማስቀመጫ ውስጥ። መገኘት ያለብህ ቦታ ሳትገኝ ቤቴ መምጣት ምን አይነት ብልግና ነው ግን? እንደዚህ ይደረጋል? ዳግመኛ እኔ ጋር ለመምጣት እንዳታስብ። አታስቢ፣ ሁለተኛ አልመጣም። ይቅርታ ለማለት ፈልጌ ነው። ይቅርታ ለማለት ለምን እንደፈለግህ አይተናል። አሁን መሄድ ትችላለህ። ስልክሽ የለኝም። ማህበራዊ ድረገጽ ሞክሬ ነበር፣ ግን ምንም ነገር አላገኘሁም። እንደማልመጣ ልነግርሽ አልቻልኩም። ይቅርታ አድርጊልኝ። ካዛስ ቤቴ ልትዘርፍ አስበህ ነው? ትክክል ነሽ፣ በጣም ትክክል ነሽ። ለእሱም መልስ የለኝም። እዚህ ምን ላደርግ እንደመጣሁ አላውቅም። ከቤት ወጣሁና ራሴን እዚህ ያገኘሁት። ቆይ ግን ምን አስበህ ነው? የእውነት ምንም ማድረግ የምችለው ነገር አልነበረ። ይቅርታ። አደጋ አጋጥሞ ነው? የታመመ ሰው አለ እንዴ? ለትንሽ ደቂቃ አንድ ቦታ መሄድ እንችላለን? እባክሽ እንዳስረዳሽ። እና ለመጀመሪያ ቀን ደስ የሚል አማራጭ ነው። ግን በማንኛውም ሰዓት ራሴን መከላከል እንደምችል መናገር አይጠበቅብኝም። ይሄ ትክክለኛው ቦታ እንደሆነ እርግጠኛ ነህ? ወይኔ በጣም ደስ የሚል ቦታ ነው። ደስ ይላል። ግን ይህንን ቦታ እንዴት ነው ያገኘኸው? አያቴ ልጅ እያለሁ እዚህ ዕቃ ማስቀመጫ ነበረው። ጠፍቼ እዚህ ይመጣ ነበር።
ሁሌም ከዓለም መራቅ ስፈልግ እዚህ ነው የምመጣው። ስለዚህ ይሄ ማለት ከዓለም መራቅ ፈልገህ ነው ከእኔ ጋር? ስማኝ፣ እስካሁን ድረስ ብዙ ነገር ስታደርግ ነበር። ስለዚህ እዚህ የወሰድከው የመጀመሪያ ሰው እኔ እንደሆንኩኝ አድርጋ እንዳታወራ። ምን ሆንክ? እውነት ተናገር። በውበት የፈዘ ነው? ለምን እንደሆነ እንደዛ የምታየኝ ወይም ዝም ብለህ የምትቀባጥረው ልትነግረኝ ትችላለህ? በአንቺ ውስጥ ራሴን እያየሁት ነው። ቃላት አጠቃቀም ደስ ይላል። እንዴት ነው እኔ በአንተ ውስጥ የምታየው? አብቅቷል። አንድ ነገር እየፈለግሽ መሆኑን ራሱ አታውቂም። ምክንያቱም ማግኘት በጣም ፈርተሻል። አሁን እያልክ ያለውን ነገር አገጣጠም ልነግርህ አልችልም። ብቻ ባጭሩ ጠፍቻለሁ እና ላገኝሽ ይገባል እያልክ ነው። እንደዛ ማለት አልወድም። ውሸትና ጨዋታ በጭራሽ አልወድም። ከዚህ በፊት ህይወቴ ውስጥ ማንም አልነበረም ማለት አልችልም፣ ግን እዚህ ማንንም ሰው አምጥቼ አላውቅም። አሁን ራሱ ለምን እንደመጣን አላውቅም። ለየት ያለ ስሜት ውስጥ ነኝ። ሰው ለማመላለስ ራሱ ፈቃደኛ ሆንኩ። የምን ማመላለስ? ስለኛ ነው የምታወራው? ለትንሽ ደቂቃ። ምክንያት? ለማንም ሰው አደራ ልሰጥ አልቻልኩም። ማለቴ እሱንም አዲስ ሾፌር እስኪኖር ድረስ ማለት ነው። እኔ ከእናት ጋር ለመሄድ እያሰብኩ ነበር። በዛ መኪና መሄድ እችላለሁ። ስለዚህ እጣ ፈንታ ነው እያልሽ ነው? ያው እንግዲህ እውነት ለመናገር ምን እያልኩ እንደሆነ እንኳን አላውቅም። አስሌ፣ እኔ በ2 ሳምንት ውስጥ ቀለበት ላስር ነው። ስለ ዝግጅቱ ዝርዝር ለመነጋገር ተሰብስበው ነበር። ለዛ ነው መምጣት ያልቻልኩት። ይህንን ነገር ለምን መጀመሪያም አልነገርከኝም? ደግሞ እዚህ ጋር ጨዋታና ውሽታ አልወድም ምናምን ትላለህ። ከዛ ለምንድን ነው ይህን ነገር የምታመጣብኝ? ቆይ ምን ለማድረግ እየሞከርክ ነው? የራት ሀሳብ ከአንቺ ሲመጣ ጭንቅላቴ ልስት ደረስኩ። ረሳሁት። የሰው ልጅ እንዴት ነው ቀለበት እንደሚያስር የሚረሳው? ዛሬ ራት እንደነበር አላውቅም ነበር አዝሌ። በዛ ላይ ደግሞ ዛሬ ቀለበት እንደማስር ረስቼው ነበር። ምንድን ነው? ፍቅርን እየገለጽክልኝ ነው? መሰናበቻ ወይም እንደዛ ነገር ነው? ምንድን ነው? እንዲሁ ዝም ብዬ ምንም ሳልናገር መሄድ አልፈለግኩም። ይቅርታ ለማለት ፈልጌ ነው። ለምን? ይቅርታ መጠየቅ ያለብህ እኔን ሳይሆን የረሳሃትን ሴት ነው። እሺ? ወይም ደግሞ ራስን ነው ይቅርታ መጠየቅ ያለብህ፣ ራስን ስለምትዋሽ ማለት ነው። አሁን መሄድ እንችላለን? እባክህ። ትክክል ነሽ። ምናልባት እንደዛ አይነት ሰው ነኝ። አንዳንዴ ሰዎች ትክክለኛ ስሜታቸውን መግለጽ አይችሉም። አንቺም ማየት ያልፈለግሽው አንዳንድ ነገር አለ። ባና አካብደው ጥሩ አይመስልህም? ትሰማኛለህ? ይሄ እኮ የይቅርታ እራት ነው። ምንም ነገሩን ማካበድ አያስፈልግም። እኔም ፈረንሳይ መሄድ አይቀርም። ሶርቦን ተቀብለውኛል። ስለዚህ መልካም እድል አለቃ።
የት ነበርሽ? ማን ነው ቤት ያደረሰሽ? አንድ ትምህርት ቤት ጓደኛዬ። እንዴት እንደዚህ ብቻዬን ትተይኛለሽ? ግን ምን አይነት ሁኔታ ውስጥ እንዳስገባሽኝ ታውቂያለሽ አስሊ? አንቺ ምን እንዳደረግሽኝ ታውቂያለሽ አይደል? እኔስ ምን እያሳለፍክ እንደሆነ ታውቂያለሽ? አይ እንዴት ላውቅ እችላለሁ? ለሰው ስሜት አልጨነቅም እኮ። አሁንም በንዴት እየተንቀጠቀጥኩ ነው። አሁንም ወደ ራሴ መመለስም ሆነ ከድንጋጤው መውጣት አልቻልኩም። መክፈቻውን ራሱ እንዴት እንዳደረግኩት አላውቅም። ግን እሱ እንዳለ ሆኖ ሌሊቱ ሙሉ ስቃዥን ያደርኩት ለምን? ለፈረንሳይ ህልም ስትይ በጣም ታሳፍሪያለሽ። ትምህርት ቤትሽ ውስጥ ያሉ በጣም ብዙ ሰዎች በአንቺ ቦታ ለመሆን እየታገሉ ነው። እንደዛ ከሆነ ትምህርቱን ታዩ። በዚህ ሰዓት ብዙ ወጣት ሰዎች አንቺ ቦታ ላይ ለመሆን ሲሉ ብዙ መስዋዕትነትን ይከፍላሉ። እኔ የምፈልገው ነገር ዋጋ የለውም እማዬ። ውይ በቃሽ አስሊ፣ አሁን ተቃራኒ ለመሆን ስትይ ነው እንደዚህ እያልሻለሽው። አንቺም የምትፈልጊውን አውቃለሁ ውዴ። ለመሄድ እንደ ቸኮልሽ የማላውቅ ነው የሚመስልሽ? ግን አሁን ለሚሰማሽ ሰው የምታስመስዩ የአንቺ ፍላጎት ሳይሆን የእኔ ቃል ብቻ እንደሆነ ነው። ውይ እንዴት ይገርማል። እኔ ወደ ፈረንሳይ መሄድ አልፈልግም እማዬ። ፈረንሳይ ውስጥ መማር አልፈልግም። መግባባት በጣም ከባድ ነው። ስለዚህ እንቶ እሱ ምን ማለት ነው? ጨፋሪ መሆን ነው የምፈልገው። ተለማመጄ ጥሩ ነገር ማቅረብ እፈልጋለሁ። ቀልዱ ይብቃሽ በቃ። አሁን ራሱ ያለውበትን ሁኔታ እስኪ። ስለዚህ ተይ፣ የማይሆን ነገር ማለት አቁሚ። እማዬ እንዴት ነው የማይሆን ነገር የሆነው? ማለት ይሄ ህልም እኮ አስሊ በቃሽ። አሁን ተረጋጊ፣ ወደ ቀልብሽ ተመለሺ። ተረጋጊ። ራስሽን ስትሆኚ እናወራለን። ራስ መሆን ማለት እህቴ ራሷን ስለሆነች ነው ብዙ የምትበላው? አሃ ለእሷ ስግብግብነት ተወቃሿ እኔ ነኝ? አባቴስ አንቺ ስታዥው እሺ ብሎ ስለማይቀበልሽ ነው? ምክንያታዊ ስላልሆነ ነው የሄደው አይደል? እዚህ ቤት ውስጥ ላለ ሰው ምንም እድል እየሰጠሽ እንዳልሆነ ግን ታውቂያለሽ። ሁሉንም ሰው መምራት አትችይም እማዬ። በቃሽ ማለት በቃሽ ነው፣ በቃሽ። አንቺ እንዲመችሽ አባቴ እንዳደረገው ብሄድ ይሻላል። ለአንድ ጊዜ እንኳን እንደፈለግነው እንሁን። ሁሉን ነገር መቆጣጠር ሳቆም የምወቀሰው እኔ፣ ስቆጣጠርም የማልመሰገነው እኔ። በሰላም ህይወቴን እንዴት መኖር እንደምችል አላውቅም። ህይወት ግን ከኔ ጋር ያለች ችግር ምንድን ነው?
አቤት ወይዘሮ ሰር አውሪኝ፣ እያዳመጥኩኝ ነው። መጫወትህን ቀጥል። መረበሽ ፈልግ። አንቺ በፈለግሽው ጊዜ ነው የምትረብሽው። ትኩረት መስረቅ ስትፈልጊም እንደዛው። ምን ለማለት ነው የፈለግከው? ሸምበቆ ድምፅ ሲያወጣ ዋሽንት የሆነ ይመስለዋል፣ ገመድ ሲለጠጥ ሪቫን የሆነ ይመስለዋል ይባላል። መሀይምን ፈረስ ሲጋልብ አለቃ እንደሆነ ይሰማዋል። እራት ላይ ስለነበረው ዶሮ ነው እንዴ የምታወራው? እራት ላይ ከማን ጋር እንደመሆን አሳይተሽኛል። አመሰግናለሁ ብያለሁ። ስለዚህ እኔ ከዚህ ሁሉ ዓመታት በኋላ ለምን ይህንን እንዳደረግኩ አትጠይቀኝም ማለት ነው? ከዋሽንት የሚወጣው ድምፅ ከሰውየው ትንፋሽ የሚወጣ ነው። አንተ ምንም ወደ ኋላ አታይም። ያሳፍራል አቶ ዚያ። ግን ደግሞ ወጣትነቴን ይሁን ልፋቴን የቱን እያጣጣልክ እንደሆነ በጭራሽ አልገባኝም። ሀቲጄ የምትፈልጊው ነገር አለ? በሩን ሳንኳኳ አልሰማኸኝም? እንቅልፍ የወሰደ መስሎኝ ነበር። ምን ነው በዚህ ሰዓት አንድ ሰው ያይና የማይሆን ነገር ያስባል። ሁሉም ሰው ተኝቷል። የእውነት እኔ ግን አልቻልኩም። በደስታ ማለት ነው። አንተም መተኛት አልቻልክም? ልታጠብና ተኛለሁ። መህመት የምር ቀለበት ልናደርግ ነው። አይገርምም? ሰርጉን የሚቀጥለው ዓመት ለማድረግ አላስብክም አይደል? በዚህ በጋ ልናደርገው እንችላለን። ረጅም ዓመት መጠበቅ የለብንም። ይህንን ነገር ጧት ላይ እናውራ። ቶሎ ባትሄድ እንችል ነበር። ቆየት ነው የምትሄደው? እንዳልኩሽ ነው የልጅነት ጓደኛዬን ለማግኘት። ባልጠፋ ቀን እዚህ የሚቀር ቀን የለም ሀቲጄ። ቆይ ፎቶ አለው? ሀቲጄ በሰላም ነው? በጥያቄ እያፋጠጥሽ ነው ልበል? አይ ማወቅ ስለፈለኩ ነው። መህመት እዚህ ቦታ ላይ ነው ሰርጌ መደገስ የምፈልገው። ትልቁ ህልሜ ነው። እንችላለን አይደል? ወላጆቻችን በዚህ ጉዳይ እንደሚወስኑ ታውቂያለሽ። እናቴ ሰህር ነች የምትወስነው። ብትጠይቃት እምቢ አትልህም። ስለዚህ ለአንቺም እምቢ አትልሽም ሀቲጄ። ሁሉንም ነገር ቢሆን አብራችሁን የምታደርጉት። አደጋ ውስጥ እየከተትከኝ ነው። አሁን ላይ መጠየቅ አልችልም። አሁን የምትንከባከበኝ አንተ ነህ። ለዛ ነው እናትሽ ጋር እንድትሄጂ የምነግርሽ የኔ ትንሽዬ። ከዚህ በኋላ ትንሽዬ ብለህ እንዳጠራኝ። ሀቲጄ ሂጂ የኔ ቆንጆ። ማንም ሰው ከአንቺ ጀርባ እንዲናገር አልፈልግም። ሂጂ። ደህና አደር። አንቺ የት ነበርሽ? ቆይ በዚህ ሰዓት የት ነበርሽ? ወጥ ቤት ነበርኩኝ እማዬ። ተንቀሳቀሽ በይ። አሁኑኑ ምንም ነገር ሳትዋሺ ንገሪ። እየሰማሽ ነው አይደል? ካልሆነ በደንብ አድርጌ ነው የምቀጠቅጥሽ። መሐመድ ክፍል ውስጥ ምን እያደረግሽ ነው? ምንም እማዬ። እሺ እኔ ብቻ ማየቴ ተመስገን በይ። ቆይ ንገርኝ እስኪ አባትሽ ወይም ደግሞ አጎትሽ ዚያ ቢያይሽ ኑሮ ምን ልታደርጊ ነበር? የቀለበት ስነ ስርዓቱን ትሰርዡ ነበር። ቆይ እንዴት እንደዚህ አይነት ነገር ታደርጊያለሽ? እማዬ መኝ ስናወራ ብቻ ነበር። ማታ ቶሎ ስለሄደ ምንም ማውራት አልችልም እና አሁን ደግሞ ሲደውልልኝ በዚህ ሰዓት
ሰውየው ክፍሉ እንድትመጪ ጋበዘሽ? ሴት ልጅ እኮ ማሳመን ትችልበታለች። የሚሮጥ ሰው እንደሚባረር ወቂ። አዳምጪኝ። አሁን ይሄን ነገር ብታበላሽ አባትሽ ያለ ጥርጥር እንደሚገልሽ እርግጠኛ ሁኚ። አይ እማዬ፣ ቆይ እንዴት እንደዚህ አበላሻለሁ? መህመት ሰርጉን በስፈረስ ጋር እናድርገው እያለኝ ነበር። ይሄ ይገባሻል አለ። በቃ ለዚህ ነው ይሄን ለመንገር ነው የጠራኝ። እማዬ ስሚ፣ እውነትሽን የምታወር ጉድ! ግን ራት ላይ እኮ የማመንታት ነገር አይቼበት ነበር። የእውነት ይገርማል። ነገሩን በድብቅ ማድረግ ነው የሚፈልገው ማለት ነው። ምን ነካሽ እማዬ? ለምንድን ነው የማይፈልገኝ? እንደኔ አይነት ሴት ከየት ያገኛል? ቦስፈረስ አለሽ? ስሚ፣ እሰይ! ጠላቶቻችንን በቅናት ድብን ነው የምናደርጋቸው። እሰይ! ሂጂ ሂጂ ሂጂ፣ ቶሎ በይ ሂጂ። አይ አስሊ፣ አርፍደናል። እንሩጥ እንሩጥ።